ቆይ ማናት? እዚህ ቤት ድረስ በድፍረት ይዘሻት የመጣሽው ማንም የሚቆጣጠረኝ የለም ብለሽ ነው? እንደዛ ነው? አዎ ፈጣሪ ያውጣኝ። አላየሻትም ወይ ነው የተባልሽው? ምንድን ሌላ ነገር የምትቀባጥሪው? አዎ ከማን ነው የምትደበቁት? ቆይ ምን አጥፍታችሁ ነው? ምን ወንጀል ሰርታችሁ ነው? አያገባሽም ገነት፣ ጥያቄ አታብዥ። ግን ይኸውልሽ ነው በቆይ ደሳስ ማን የሚያጓጓው እንዴ? በጣም ምሽታል እኮ። ግን እያደራሽ በር እንዳትከፍቺ እነግርሻለሁ። ማለት ለምን ደግሞ አልከፍተው? ቆይ የምትፈሪው ነገር አለ እንዴ? ምን አጥፍተሽ ነው የመጣሽው? አንቺን አይመለከትሽም። ግን በቃ እንዳትከፍቺው ብዬሻለሁ። እባክሽን ገኒ፣ እባክሽን እየለመንኩሽ ነው። አይ ከፍታለሁ። እየተንኳኳማ ዝም አልልም። ቤቴ እኮ ነው። ኧረ ተይ ገኒ፣ ረፊ እንደዚህ አታዋርጂ። ተይ ገኒ ተይ። እከፍተዋለሁ አልኩሽ ገኒ። ሰላም፣ እንዴት ነሽ? እኔ ፍራት እባላለሁ። አንቺስ? አንቺ ነሽ ማለት ነው? እኔ ምን? መጀመሪያ ቁጭ በይና ከዛ እናወራለን። እሺ ንገሪ፣ ምንድን ነው ልትነግሪኝ ነው የፈለግሽው? ከሉሊት ጋር ያለሽ ግንኙነት ምንድን ነው? ለምንድን ነው ያገተች? ይህንን መናገር ቀላል ነገር አይደለም፣ ግን ደግሞ አማራጭ የለኝም። ስለዚህ እነግራችኋለሁ። እሺ ተናገሪ፣ እየጠበቅንሽ። ደግሞ ዛሬ ማን ፈልገን የመጣው? ማን ልትወስድ ነው? ሉሊትን ፈልጌ ነው የመጣሁት። ነው ባለፈው ከኔ ጋር አልነበረችም ብለህ አልነበር እንዴ? አሁን ግን ሁሉ ነገር ገብቶኛል። ለካ አንተ ነበር ያስካት። ስለዚህ እዚህ መጥተዋል ማለት ነው። የት ናቸው? ንገሪ። አይ ማንም አልመጣም። እኔ ምንም አላውቅም። ደግሞ በሰው ቤት ተገብቶ አምጣ አይባልም፣ ነውር ነው። አሁን እኮ ተናገርሽ፣ ሲያወሩ ሰምቻለሁ አልሽ። ስለዚህ ትዕግስቴን አታስጨርሽ። አሁን ካሉበት ጥሪልኝ። አላውቅም አልኩ፣ አላየሁም። ሌት እንግዲህ በስተመጨረሻም ሁሉን ነገር ለኤፍራታና እንዲሁም ደግሞ ለናታን ሁሉን ነገር እናገራለሁ በማለት እንግዲህ ወስና ትገኛለች ማለት ነው። ምክንያቱም ከቃልና እንዲሁም ደግሞ ከሉሊት ከሁለታቸው ራቅ ብላ እራሷ ለብቻዋ ቢዝነስ መስራት ትፈልጋለች። በተደጋጋሚ እንግዲህ ቃልን ገንዘብ ከሰጠኝ እንደዚህ ካደረግኝ ልጁን ያለበት ቦታ እነግርሃለሁ እያለች እንግዲህ ስትናገር ነበር ማለት ነው። ግን ደግሞ ቃል ምን ብሏታል? ምንም 5 ሳንቲም እንኳን አልሰጥም፣ እውነቱን የምትናገሪ ከሆነ እውነቱን ተናገሪ፣ እንዲሁም ደግሞ የማደርግልሽ ነገር ካለ ደግሞ ከዚህ ክላስ እንድትወጭ ነው የማደርገው ብሏት ነበር ማለት ነው። ስለዚህ በባለፈው ፓርት ላይ ከሉሊት ጋር የተጣሉ በመምሰል ማለት ነው ሉሊትና አኔት ተጣሉ በማለት እንግዲህ ሁለታቸው እየተጨቃጨቁ እንዲሁም ደግሞ በሚጨቃጨቁበት ታይም ሁሉን ነገር እነግርሃለሁኝ በማለት እንግዲህ ለቃል እየተናገረች ባለበት ሰዓት አሁን ላይ እንግዲህ የኤፍራታ ልጅ ነው የምትለው አሁን በህይወት የለም ሙቷል በማለት እንግዲህ ስትናገር ነበረ። በፍጹም ይህማ ሊሆን አይችልም በማለት እንግዲህ ሉሊትን እንቅ አድርጎ አንቺ ነሽ እንደዚህ ያደረግሽው በማለት እንግዲህ ቃል ከሉሊት ጋር ሲተናነቅ እንግዲህ አኔት መተዋለች ማለት ነው። በዚያን ታይም እንግዲህ ቃል ሲወድቅ ሁለታቸው አምልጠዋል። የት ነበር የሄዱት? ከነ ገነት ቤት ወይንም ደግሞ ከነ ናታን ከድሮ ቤት ማለት ነው። ቀጥታ ሉሊት እዛት ነበር የሄደችው ማለት ነው። እና አኔት ግን በጣም አስመሳይ ነች፣ በጣም ማለት ነው። በጣም ታሳምናለች፣ በጣም ሰው እንደሚያምናት ታደርጋለች ማለት ነው። እና ድራማውን ነበር እየሰራችው። ምክንያቱም ከሉሊት ጋር ከዚህ ቤት መቆየት አለብኝ፣ የትም መሄድ የለብኝም፣ ነገሮችን በሙሉ ከዚህ ቤት ሁኜ ነው ማስተካከል ያለብኝ በማለት እንግዲህ ወስናለች። እንዲሁም ደግሞ
ስልክ እንድሰጣት ነበረ ሉሊትን የጠየቀቻት። ሉሊት ደግሞ አልሰጥሽም ብላት ነበር። ግን ደግሞ አባቴን ነው የማናግረው፣ አባቴ በጣም ናፍቆኛል፣ እኔ ይህን ያክል ጊዜ ታግቼ ነበረ፣ ስለዚህ ደህና እንደሆንኩኝና አባቴንም መጠየቅ እፈልጋለሁ በማለት እንግዲህ ያው የሉሊትን ስልክ አንስታለች ማለት ነው። ሉሊት ልብሷን ልቀይር ወደ ላይ ስትወጣ እያንዳንዱን ነገር እንግዲህ ናታንን አውርተዋለች ማለት ነው። ምክንያቱም መገናኘት መቻል አለብን፣ ከተገናኘን ደግሞ ለአንተ የሚጠቅም ነገር ነው የምነግርህ፣ ወደ ቤት እንድትወስደኝ እፈልጋለሁ ነበር ያለችው ማለት ነው። ሉሊት ስትመጣ ግን አባቷን እንደምታወራና እጅግ በጣም አባቷ እንደፈለጋትና እሷም በጣም እንደናፈቀችው አስመስላ በጣም ነበረ ስታወራ የነበረችው። እንዲሁም ናታን ጋር ስታወራ ልክ አባቷን የምታወራ በመጀመሪያ የራሷ የምትፈልጋቸው ቃላቶችን ከተናገረች በኋላ ልክ አባቷን እንደምታወራ ሁና ነበር እያስመሰለችው ማለት ነው። እና ገኒ ደግሞ የሁለታቸው ነገር እጅግ በጣም ግራ ገብቷታል። ምክንያቱም እንግዲህ ሁለታቸው የሆነ ወንጀል እየሰሩ ነው ብላ ነው ያኔትና እንዲሁም ደግሞ ሉሊት ማለት ነው የሁለታቸውን ነገር ለመረዳትና እንዲሁም ደግሞ ምን እንደሚያሰሩ ምን እንዳሰቡ ለማወቅ በጣም እየፈለገች ትገኛለች ገኒ ማለት ነው። እና ያኔት አስመስላ አባቷን ያወራሽ በመምሰል ስቅስቅ ብላ አለቀሰች ማለት ነው። የት አባሽ አገኘሁሽ? እንደዚህ እንድታምኝ ነበር የምፈልገው በማለት እንግዲህ ሉሊትንም ስትናገር ነበር። ምክንያቱም ሉሊት ራሱ በጣም እያዘነችላት ነበረ። እና በመጨረሻም እንግዲህ የሉሊት የሆነን ነገር በሙሉ ሰርቃ ከለበሰች እና እንዲሁም ከተስተካከለች በኋላ ማንን ነበር ማግኘት የፈለገችው? ናታንን ነበር። ናታንን አግኝቸው እያንዳንዱ ነገር እነግረዋለሁኝ በማለት ለአንተ የሚጠቅም ነገር ነው፣ ስለዚህ የሆነ ቦታ እንድትወስደኝ እፈልጋለሁ በማለት እንግዲህ ናታንን ታናግረዋለች። ናታን ደግሞ እጅግ በጣም ግራ ገብቶታል። እንዴት ነው እኔ አንድ ሴት ቀጥታ ወደ ቤት ይዤ የምመጣው? ለማንኛውም ሚስቴን አስፈቅጄ እሷ ከፈቀደችልኝ ወደ ቤት እወስድሻለሁ፣ ካለዚያ ግን አልወስድሽም። መናገር የፈለግሽውን ነገር ከዚህ ላይ ተነጋግረሽ መለያየት እንችላለን ነበር ያላት ማለት ነው። ግን ደግሞ ኤፍራታ ጋር ደውሎ ነበረ። ኤፍራታ ጋር ሲደውል ግን ኤፍራታ እንዲያመጣትም ነገረችው። ቀጥታ ወደ ቤት ነበር የወሰዳት ማለት ነው። እና በእርግጠኝነት አሁንም ከዚህ በፊት ወረቀት እንደሚሰጣቸውና እንዲሁም ደግሞ ልጃችሁ አለ እየተባለ ድምፅ እንደሚያሰማቸው እሷም ከነሱ አትሻልም ማለት ነው። ለምን? አንድና አንድ የምትፈልገው ገንዘብ ስለሆነ እና እውነተውን እንዳለ እኔ አውቃለሁኝ፣ ገንዘብ እንድሰጡኝ እፈልጋለሁ። እንደዚህ ነው፣ የእናንተ ልጅ በህይወት አለ፣ ታግቶ ነው ያገተውም፣ እንደዚህ ነው፣ ሉሊትና ቃል ናቸው እንደዚህ የሚያደርጉት ብላ በግልጽ ስናገራለች ወይንስ ደግሞ አትናገርም የሚለው ነገር እጅግ በጣም አጓጊን የሚሆነው። በነገራችን ላይ ልትናገር ትችላለች፣ ግን ደግሞ ያለችውን ያክል ገንዘብ ከሰጧትና ከተስማማሽ ነው የምትናገረው እንጂ በጣም ክፉ ነች። እንደዚህ ምንም ነገር ያለ ምንም ጥቅም እሷ አንዳች ነገር አታደርግም ማለት ነው። እንግዲህ ይህን ነገር ስታደርግ ደግሞ በእርግጠኝነት ተጣልተውና እንዲሁም ደግሞ እጅግ በጣም ተበጣብጠው ነው የሚለያዩት የሚመስለኝ። ምክንያቱም በጣም ብዙ ነገሮችን አሳልፈዋል። ያ ማለት እንግዲህ ናታንና እንዲሁም ደግሞ ኤፍራታ በጣም ብዙ ጊዜ ወረቀት እየተላከላቸው በዚህ አድራሻ ብትመጡ ልጃችሁን ታገኛላችሁ፣ እንዲሁም ደግሞ የልጃችሁን ድምፅ አልናፈቃችሁም ወይ በዚህ ይሄን ያክል ብር ካስገባችሁ ልጃችሁን መታችሁ ትወስዳላችሁ እየተባሉ ማለት ነው። በብዙ ነገሮች እንትን ስለተባሉ ስለተሸወዱ አሊያም ደግሞ ያልሆነ ነገር ሆነ ለምንድን ነው የሚሉ ለምንድን ነው ህይወታችን የሚበጠብጡን እያሉ እንግዲህ በዚህ ጉዳይ ያው ናታንና እንዲሁም ደግሞ ኤፉ በጣም እየተሰቃዩ ይገኛሉ ማለት ነው። ለምን ህይወታችን አንኖርም? ለምንድን ነው የማይተውን ልጄ ለምንድን ነው ነፍሱ የማታርፈው? እያለች እንግዲህ ያው ኤፍራታም እጅግ በጣም እንትን ስትል ነበር ማለት ነው። እና በዚህ ጉዳይ ብትነግራቸውና እንደዚህ ተፈጥሯል እንደዚህ ነው እውነታ አለ ብላ ብትናገር በእርግጠኝነት ያው ናታን ቀስ ብሎ ሊቀርባትና ስለሷ ሊያጣራ ወይንም ደግሞ ሊከታተላት ይችላል አኔትን ማለት ነው። ከዚያ ውጭ ግን አሁን ላይ የምትናገረውን ነገር በሙሉ ሊያምኗት አይችሉም። ምክንያቱም ያው ልጃቸው በህይወት እንደሌለ ስለሚያውቁ ማለት ነው። እነሱ በዚያ መልኩ ስለተረዱት ግን ደግሞ እያንዳንዱ እንደዚህ ነው ብላ ዝርዝር አድርጋ የምትናገር ከሆነና እንዲሁም ደግሞ ናታን እስካሁን ካሳለፉትና ካዩት ነገር የሆነ የሚያመሳስል ነገር ካለ ደግሞ ሊጠረጥሩም ይችላል ሊረዳቱም ይችላል ማለት ነው። ብቻ ግን በዚህም አለ በዚያ እሷ አንድና አንድ ለነሱ አስባ ለናታን ወይንም ደግሞ ለኤፍራታ አዝና አይደለም። አንድና አንድ የፈለገችው ገንዘብ ነው ማለት ነው። ገንዘብ ከሰጧትና ይህን ነገር ካደረጉላት እሷ እውነተውን
እንዲሁም ደግሞ ልጃቸው የት እንዳለ እንደምትነግራቸው ነው እንግዲህ ሀሳብ ያላት ማለት ነው። እና ይሄን ነገር ደግሞ ይቀበሏታል አይቀበሏትም የሚለው ሌላ ጥያቄ ነው። አሁን ላይ እንግዲህ ቃል ማለት ነው ሉሊትንና እንዲሁም ደግሞ ነያነትን እየፈለገ ይገኛል። ምክንያቱም ራሱን ብለውት ነበረ ያመለጡት ማለት ነው። እና እነሱን ለመያዝ ደግሞ ለማገት ጥረት እያደረገ ይገኛል። ቀጥታ ወደ እነ ገኒ ቤት ነበር የመጣው ማለት ነው። የት ነው ያሉት በማለት እንግዲህ ገኒን ጠይቋታል። አንተን ልጠይቅ እንጂ ከዚህ በፊት ምን ነው ከአንተ ጋር ነበር እንደ ሉሊት የመጣችው? ሲቀጥል ደግሞ ከኔ ጋር የለችም ብለ ነበር። አሁን ለምንድን ነው የምትፈልጋት? ምንድን ነው የምትፈልገው እናንተ በማለት እንግዲህ ስጠይቀው ነበረ ማለት ነው። በእርግጠኝነት አዎ የሰማሁት ለካ ስላንተ ነው በማለት እንግዲህ ገኒም ስለተናገ ይችን ቃል በመያዝ ስለዚህ ሁለታቸው ወደዚህ መጥተዋል ማለት ነው። እና አላቅም የምትይው ነገር ውሸትሽን ነው። ሁለታቸውም ወደዚህ ስለመጡ ስለነሱ በደንብ ታውቂያለሽ በማለት እንግዲህ ገኒንም እያፋጠጣት ይገኛል ማለት ነው። እንግዲህ ሉሊትም በሩን እንዳከፍቹ በዚህ ሰዓት ማን ነው እንደዚህ በደንብ የሚያንኳኳው በሩን እንዳከፍች በማለት እንግዲህ ገኒን እንዳትከፍት አድርጋ ነበረ። ግን ደግሞ ገኒ ቤቴ ነው እከፍታለሁ መብቴ ነው በማለት እንግዲህ ስትናገራት ነበረ። ሲቀጥል እንግዲህ ያው ሉሊትንም ከዚያ በፊትም ጠይቃት ነበር። ገኒ ምንድን ነው የተፈጠረው ነገር? አንቺና እሷ ምንድን ነው ወንጀል የሰራችሁት? ለምንድን ነው የማትነግሪኝ? ሌላ ነገር እዘሽ ደግሞ መተሽ ቤቱን እንዳትበጠብጭው እያለቻት እያስጠነቀቀቻት ነበረ ማለት ነው። እና ያኔትም የት እንደሄደች እና የት እንደደረሰች ራሱ አላወቀችም። ሉሊትም እየፈለገቻት ትገኛለች። ግን ደግሞ ያኔት የራሷን ልብስ በመልበስ የሉሊትን ልብስ ሰርቃ በመልበስ ቀጥታ ወደ ናታን ጋር ሄዳለች። ስራዋን ጀምራለች ማለት ነው። እና ገኒም ምንም ነገር እንደማታውቅ ነበር እና ቃል ከመጣ በኋላ በጣም ነበር የተደነባበረችው። ሉሊት ተደብቃለች። ግን ደግሞ በመጨረሻም ቃል አፍጦባታል። በእርግጠኝነት ከቃል ጋር ተገናኝተዋል ማለት ይቻላል ማለት ነው። ምክንያቱም ተደብቃ ነበር፣ ግን ፓርቱ ላይ ልክ አፍጦ ነው ፓርቱ ያለቀው። ስለዚህ ሉሊት የት እንደተደበቀች እና የት እንዳለች አቋል ያው ይጠይቃታል ምናምን ነገር ሌላ ምንም አያደርጋትም። መቼም በገኒ ፊት አንጠልጥሎ እዟት አይወጣም። ግን ደግሞ ከዚህ በፊት አንጠልጥሏት እዟት እንደወጣ ሁላችንም እንዳየነው ነው ማለት ነው። እና ምን ሊፈጠር ይችላል የሚለውን እንግዲህ ቃልስ ምን ሊያደርግ ይችላል ከዚህ ሁሉ ውስብስብ ውስጥ ማለት ነው። ቃል አሁን የሚያስበው በኤፍራታ በልደቷ ቀን ነው ልጇን የሚወስድላት ወይንም ደግሞ ልጇን የምሰጣት ብሎ ለሀና ሲያወራ ነበር፣ ለእህቱ ማለት ነው። ግን ደግሞ ከዚህ ሁሉ ነገር ወጥቶ ራሱን ነጻ ቢያደርግ ጥሩ ነው። ምክንያቱም በህይወት እንዲኖር ያደረገው እሱ ስለሆነ ማለት ነው። በጣም ብዙ ነገር እጥረት ስላደረገ ስለዚህ መጥፎ ነገር እንደሚሰራ ሳይሆን መልካም ነገር እንደሰራት አድርጎ ይታሰብለት ነበር ማለት ከዚህ በፊት እውነታውን ቢናገርና ለኤፍራታና እንዲሁም ለናታን አስቀድሞ ቢያቀርብ ማለት ነው። አሁን ግን እጅግ በጣም ከባድ ነው የሚሆነው። ምክንያቱም እሱም ወንጀለኛ ነው የሚሆን ማለት ነው። እና ያው ናታን የሆነ ነገር ሳያደርገው አስቀድሞ መስጠት ባለበትና ማድረግ ባለበት ነገር ማድረግ ነበረበት። ከዚህ በፊት እህቱም ደጋግማ ተናግራለች። ውስብስብ ሳይል ነገሮቹ አንተ ልጁን ወደ እናቱ መመለስ መቻል አለብህ እባክህን ቃል እያለች እንግዲህ ሀና እየለመነችው ነበር። እስካሁንም ቃልም አላደረገውም። የኤፍራታን ልደት ነበር የሚጠብቀው ማለት ነው። አሁን ላይ እንግዲህ በአቋራጭ ያኔት ሁሉን ነገር ፍርጥርጥ ልታደርገው ወስናለች ማለት ነው። ያኔት በነገራችን ላይ ቀላል ሰው አይደለችም። በጣም ኃይለኛ ነች። ከሉሊትም በላይ ኃይለኛ ነች ማለት ነው። እና ሀናንም እንዴት አድርጋ ጠፍጥፋት ያው እንደ ወጣች ያን ጊዜ አሁን ላይ ደግሞ ቃልን ፈንክተው ወታለች ማለት ነው። እና በጉልበትም በምንም እጅግ በጣም በነገሮቹም በጣም የራሷን ጥቅመኝነት የምታስቀድም ነች ማለት ነው። ሌላው እንግዲህ ስለ ፂና እንዲሁም ደግሞ ስለ አቤል ጉዳይ ነው ማለት ነው። እንግዲህ አቤል ከዳግም ስልኳን አስመልሶላታል። ያው እንግዲህ ዳግም እሱ እንደሰረቀው እና እሱ እንደወሰደውም አምኗል ማለት ነው። ስለዚህ ዳግም መቼ ነው የሚቀየረው? ከሌብነትስ የሚወጣው? እንዲሁም እናቱን ከማዋረድ የሚድነው መቼ ነው የሚለው እንግዲህ እሱም አንድ ጥያቄ ነው። ሲቀጥል ደግሞ ያው ፂና እንዲሁም ደግሞ አቤል አብረው ጊዜ እያሳለፉ ይገኛሉ። ያው አቤል የተናገረው ነገር አለ። ምክንያቱም ከኔ ጋር ስትወኝ ደስተኛ ነሽ፣ ከኔ ጋር ጊዜ ማሳለፍ ትፈልጊያለሽ፣ ትጫወቻለሽ፣ ምን ትያለሽ፣ ደስተኛ ነሽ፣ ግን ደግሞ እኔና አንቺ ምንድነን በማለት እንግዲህ ወንድሜን ብላ መልሳ ነበረ። አቤል እጅግ በጣም ነበር የተናደደ። እኔ እኮ ወድሻለሁ እያልኩሽ ነው፣ አንቺ ለምንድን ነው እንደዚህ የምትይው? ለምንድን ነው የምታስቀይሚ? በማለት እንግዲህ ፂን ነግሯታል። ፂም ደግሞ እኔ በጣም
ብዙ ነገሮች ደርሰውብኛል። ስለዚህ አሁንም መከዳትም ሆነ መጎዳትም አልፈልግም እያለች እንግዲህ የተናገረች ትገኛለች። ያ ሰው ማለት ደግሞ እኔ ነኝ ማለት አይደለም። አንድ ክፉ ሰው አለ ማለት ደግሞ ሌላው የመጣው ሁሉ ክፉ ነው ማለት አይደለም። ለምንድን ነው የማታስቢው እያለ እሷን ለማስረዳት እና ለማሳመን እየሞከረ ይገኛል። በሚቀጥለው ፓርት በእርግጠኝነት በሙሉ ማንነት እንደምትቀበለው ተስፋ እናደርጋለን። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛል። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ለቤቱ አዲስ የሆናችሁ እንግዲህ የደውል ምልክቱን በመጫን ቤተሰብ ይሁኑ። ያላችሁን ሀሳብ አስተያየትን በኮሜንት ጻፉ። መልካም ጊዜ ተመኘውላችሁ።